ሰባተኛው ጠቅላላ ምርጫ ታዛቢዎችም ተፎካካሪዎችም መሪው ምርጫ ቦርድም የተሳካ ስለመሆኑ ባወጣቸው ይፋዊ መግለጫዎች አረጋግጠዋል። ይህ በዋዛ የመጣ አይደለም። የሚያደርገውን የሚያውቀው ታሪካዊ የኢትዮጵያ ሕዝብ ብርድ ፀሐይ ሳይበግረው ማንነቱን የገለጠበት እንጂ እኛም በታሪካዊ ቀን ለወትሮው የእንቅልፍ በሆነው ሰዓት ሳይቀር የአንዳንዶቹን ሴራ እንደ ጉም ያተነነውን የሕዝብ ጽናት በወጉ ሰንደናል። ይህ መራጩ ህዝብ የምርጫውም የሀገሪቱን ባለቤት ስለመሆኑ በተግባር ያረጋገጠበት ነው። የዲሞክራሲ ልምምድ ከነዋሪው ስሜት ባሻገር ከትምህርታቸው ምህዳር ተቀድቶ በአዲሱ የህይወት ምዕራፋቸው ላይ ተስፋን ለጫረባቸው እነዚህ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተማሪዎች ደግሞ ሌላው መገረም ነው። የሚበጀኝ ፓርቲ ለዚህ ሀገር ይጠቅማል የሚለውን ያላቸው ፖሊሲ ያላቸው ይዞ የመጡትን የሚስማማኝን ፖሊሲያቸውን አይጪ ድምጽን ሰጥቻለሁ። ህዝቡ፣ ወጣቱ፣ እናቶች፣ አዛውንት ሁሉም በሚባል ደረጃ ለምርጫ አቅሙ የደረሰ ሁሉ በነቂስ ወጥቶ ከጧት ጀምሮ እስከ ሌሊት ድረስ እየመረጠ ነበር። እስከ ሌሊት 6 ሰዓት እንግዲህ ቁጭ ብለን ነው ሳይነጋ ይዛ አይደል እስከ ቆጠራውም ኦሎሞስት ነግቷል። እነዚህ ተማሪዎች በመጀመሪያ የመራጭነት ዘመናቸው ኢትዮጵያዊነት፣ የፖለቲካ ሳይንስ ምሩቅነት፣ ታዛቢነትና መራጭነት ተዳምረው የትነን የሚለውን ጥያቄ እንዲገመግሙ አደረጋቸው። እንደ መጪ የዘርፉ ባላደራ የቤት ስራም ሰጣቸው። እኛ ገና ጅማሮ ላይ ነን እና እንደኛ ሁኔታ ህዝቡ ድምጼ ቫልዩ አለው ብሎ መነሳቱ ደስ ብሎኛል። ለዚህ ድምጽ ዋጋ ሰጥተው በብርድ ላይ ተሰለፉ እነዛን እናቶችም ወጣቶችም አከብራቸዋለሁ። ምክንያቱም ስለ ሀገር ያገባኛል ብሎ ወጡ ሰዎች ናቸው። የህብረተሰቡ የፖፑላር ሶቨሬኒቲ ወይ ሉዓላዊ መብቱን የሚጠቀምበት ነው። እንደ ሀገር በጣም ብዙ ህዝብ ያላት አንድ ሀገር እንደሚሰጥ ስርዓቶችን መንግስት ለመምረጥ ራሱን ይወክለኛል የሚለው መንግስት ለመምረጥ ዋነኛና በጣም ጠቃሚ መንገድ ምርጫ ነው። አይተ ከሆነ አብዛኛው ምርጫ በሌሊት ሁላ ሲካሄድ ነበር። ቨርጂኒቲ የሚለው የህዝብ ሉዓላዊነት የመምረጥ መብትን በጣም ያዳብርና ህብረተሰቡን በነቂስ ወጥቶ እንዲሳተፍ የሚያበረታታው ነገር ነው። ህዝቡ ለመምረጥ ያለው ፍላጎት አዲስ ሀሳብ ለመቀበል ችግሩ እንዲፈታለት ሀሳቡን ከሌሎች የመቀበል ፍላጎቱ በጣም ተስፋ ሰጥቶናል። ለኛ ለፖለቲካል ሳይንስ ተማሪዎች ደግሞ በተለይ የተሻለ ሀሳብ ለመምጣት በደንብ እንድንሰራ አርቶናል። በቅድመ ምርጫው ወቅት የዲሞክራሲ ልምምዱን የሚያቀጭጩ አንዳንድ እንቅስቃሴዎችን መመልከታቸውን ያጋሩን እነዚህ ተማሪዎች በድምጽ መስጫው ዕለት ግን ማንም ሆነ ምን ከህዝብ ፍላጎት እንደማይበልጥ አረጋግጠናል ይላሉ። ነገሮችን ማካሄድ የጀመረችው ከኃይለ ሥላሴ ዘመን ጀምሮ ነው። ኦሬዲ የ69 ዓመት ታሪክ ነው ያለን እንደምሳ ነገር። ይሄን ነገር ስናይ እንደዚህ ምርጫ ምቹ የሆነ ሁኔታዎች ባይኖሩም በመደጋገም እንደዛ የዲሞክራሲያዊ ልምምዶችን ለህብረተሰቡ በማሳየት ለወደፊት ብቁ የሆነ ምርጫ ለማካሄድ ለሀገራችን ትልቅ አስተዋጽኦ አለው ብዬ አስባለሁ። ሀገሩን የሚረከብ ለሀገሩ እንግዲህ አርበኛ ድሮ የዘመተ ነው። በዚህ አንደኛ ክፍለ ዘመን አርበኛ በዲሞክራሲያዊ መንገድ ድምጽን መስጠት መቻል አለበት። ዲሞክራሲን ጠብቄ በር ላይ መጥቶ አይደለም ዲሞክራሲ መጥቶ የሚቀመጠው ለልደት ቀን የሚሰጥ ስጦታ አይደለም። ዲሞክራሲና ስራ ይፈልጋል፣ መሳተፍ ይፈልጋል፣ ኮሚትመንት ይፈልጋል። ዲሞክራሲ በአንድ ሌሊት የሚወለድና በአንድ ሌሊት የሚያድግ አይደለም። ስሩ ፕሮሰስ ነው። ስሩ ግራጁዋል ነው። እያደገ ስለሚመጣ ካሁን በኋላም ለሚመጣውም ማንም ተመረጠ ያልተመረጠ ግን ኢትዮጵያ አሸንፋለች። እንደ ሀገር ሳይፈርስ ሰላም ሳይታወቅ ይህ ምርጫ መከናወኑ በጣም ደስተኛ ነኝ። ይህ ህዝባዊ መሰረት ጅምር እንጂ መጨረሻው አይደለም የሚሉት ተማሪዎቹ ክፍተትን በማረም መጪውን ማላቅ በቀጣይ እንደሚጠበቅ አንስተዋል። ህዝባችን ፖለቲካን በሰዎች መካከል የሚደረግ መሆኑን መረዳታቸው ደስ ብሎኛል። ከድሮ ከመካከለኛው ክፍለ ዘመን ፖለቲካን ከንጉስና በእግዚአብሔር ከዲቫይን ፓወር ጋር የማድረግ ወርዶ ፖለቲካ ከህዝብ መካከል ተስማምተን የምናረገው መሆን መረዳት መጀመሩ ደስ ብሎኛል። ጥሩ ጅማሮ ነው። ምርጫው ላይ መጥቶ መሳተፉ ራሱ ነው። ብዙ ጫናዎች ያሉ የኔ ድምጽ ዋጋ አለው። ለቀጣይ 5 ዓመት እቺን ሀገር ይጣፋንታ መወሰን ይችላልው፣ ዲሞክራሲ መገንባት ይችላልው በድምጽ ብሎ መምጣቱ ትልቅ ኢኒሺዬሽን ነው ብዬ ነው የማደንቀው። ህዝብ ሌጂቲሜት የሚያደርገው አንድን መንግስት በምርጫ ነው ብዬ ነው የማስበው።
ማጆሪቲው ህዝብ ሲመርጥ ያ መንግስት ተቀባይነት ይኖረዋል። እኔ እንደ አንድ ምርጫ ታዛቢ ሆኜ በቦታው ነበርኩኝ እና የህዝቡን ኮሚትመንት አይቻለሁ። ቀን ሳይል ሰዓት፣ ብርድ ሳይል ሙቀት፣ እድሜም ሆነ ጾታ፣ የልዩ ፍላጎት ማንነት ሳይገድበው ድምጹን የሰጠው ህዝብ ከካርዱ ያዋሃደው አደር አለ። የኢትዮጵያን አሸናፊነት ለውስጡ ባንዳ ለውጭውም ባዳ በአደባባይ ሲያውለበልብ ለአሸናፊው ፓርቲም የዛሬዋን ኢትዮጵያ ለነገው መሻት በእምነት ሰጥቷል። ይህ ህዝብ የሰጠው እውነት ነው፣ ኃላፊነት ነው፣ አደራም ጭምር ነው እና ያቀረቡትን ፖሊሲ ያንን ነገር ትፈጽማላችሁ ብሎ ስላመነበት እነዚህ ቃል የገቡትን የተመረጡ ፖለቲካል ፓርቲዎች ምንም እንኳን አንዳች ነገር ሳያስቀሩ በሚችሉት ሌት ተቀን ሰርቶ ለህዝቡ ላመናቸው ድምጻቸውን ለሰጡ ህዝቦች መስራት አለባቸው።